ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምናየው እያንዳንዱ የህይወት እንቅስቃሴውን በሰከንድ በመቁጠር የሚመራውን ሰው ሮበርት ማኮልን ነው። በመጀመሪያ ሲታይ ሮበርት በቦስተን ውስጥ በሚገኝ ሆም ማርት የተሰኘ ግዙፍ የቤት ዕቃዎች መሸጫ ውስጥ የሚሰራ ተራና ደግ ሰራተኛ ነው። የሥራ ባልደረቦችን በስፖርት የሚያበረታታና በምሳ ሰዓት የህይወት ምክር የሚሰጥ አይነት ሰው ነው። ነገር ግን ከዚህ የተረጋጋ ፈገግታ ጀርባ ያለፈ ታሪኩን በስርዓትና በጥንታዊ መጽሐፍት ንባብ ውስጥ የገበረ ሰው ነው። ሮበርት እንቅልፍ ስለማይወስደው በየቀኑ ሌሊት 8 ሰዓት ላይ በአካባቢው በሚገኝ ምግብ ቤት ውስጥ የራሱን ማንኪያ በንጽህና እየጠረገና ለራሱ ቃል የገባውን 100 መጽሐፍት ለማንበብ ሲሞክር ያገኙታል። በዚህ ምግብ ቤት ውስጥ ሮበርት ኤልናን የተባለች ወጣት ልጅ ያገኛል። አሊና ባልፈለገችው ጨለማ ዓለም ውስጥ የተዘፈቀች ልጅ ናት። ዘፋኝ የመሆን ህልም ቢኖራትም በሩሲያ ማፊያዎች ቁጥጥር ስር ትገኛለች። ሮበርት በሷ ውስጥ ያለውን ተስፋ ይመለከታል። ነገር ግን በሰውነት ላይ ያለውን ጠባሳም ጭምር ያስተውላል። በአንድ ምሽት የአሊና አሰሪ የሆነው ስላቪ መጥቶ በጭካኔ ሲያስተናግዳት ነገሮች ይባባሳሉ። ሮበርት ከጥላ ውስጥ ሆኖ በሰከንድ የሚቆጣጠረውን ሰዓቱን ማስነሳት ይጀምራል። አሊና በደረሰባት ከፍተኛ ድብደባ ሆስፒታል መግባቷን ሲሰማ ዝም ብሎ ማለፍ አማራጭ እንዳልሆነ ይረዳል። ሮበርት መጀመሪያ በሰላማዊ መንገድ ለመጨረስ ይወስናል። ስላቪና ቡድን ያሉበትን የሩሲያ ምግብ ቤት ይፈልግና ይሄዳል። በታጠቁ የወረበሎች ቡድን በተሞላ ክፍል ውስጥ በእርጋታ ገብቶ አሊና ነፃ እንዲለቋት ወደ $10,000 የሚጠጋ ገንዘብ ያቀርብላቸዋል። ለአንድ ተራ ሰው ይህ የህይወት ዘመን ቁጠባ ሊሆን ይችላል። እነዚህ ወረበሎች ግን መቀለጃ ነው። ፊቱ ላይ የሳቁበት ሳይረፍድበት እንዲወጣ ይነግሩታል። ሮበርት ክፍሉን ቃይቶ መውጫዎችን፣ የጦር መሳሪያዎችንና እያንዳንዱን ሰው የልብ ትርታ ይለካል። ከዚያም በቅጽበት የአዝምተኛ ሰራተኛ በክፍሉ ውስጥ ያሉትን ቁሳቁሶች ብቻ በመጠቀም የመጠጫ ብርጭቆ፣ የቡሽ መክፈቻና የወረበሎችን የራሳቸውን መሳሪያ ሮበርት ሰዓቱ ከመጮው በፊት መላውን ቡድን ያሸንፋል። የወረበሎቹ ቡድን የደመሰሰ አይመስልም። ልክ ከሃርድዌር ሱቅ ስራው የወጣ ሰው ይመስላል። ነገር ግን ይህ የፍትህ እርምጃ እስከ ሞስኮ ድረስ ድምፁ ይሰማል። የሩሲያ ዋና የማፊያዎቹ አለቃ በቦስተን ያለው ስራ በመስተጓጎሉ ስላልተደሰተ ቴዲ የተባለውን ጨካኝ ገዳይ ይልከዋል። ቴዲ የሮበርት ተቃራኒ ነው። ሮበርት ዝምተኛና ስነ ስርዓት ያለው ሲሆን ቴዲ ግን ሰውን ማደን የሚያስደስተው ጨካኝ ነው። ቦስተን እንደደረሰ ስላቪን የገደለውን መንፈስ ለመፈለግ ከተማዋን ያተራምሳል። ሙሰኛ ፖሊሶችንና አስከፊ የማሰቃያ ዘዴዎችን በመጠቀም በመጨረሻ ፍለጋውን ወደ አንድ የሃርድዌር ሱቅ ሰራተኛ ያጠባል። ይህ በእንዲህ እንዳለ ሮበርት ዝም ብሎ አልተቀመጠም። በአካባቢው ያሉ ሌሎች ግፎችን እያስተካከለ ነው። በአካባቢው ነጋዴዎችን የሚያስጨንቁ ሙሰኛ ፖሊሶችን ይዛል። እንዲሁም ጓደኛው ራልፍ የጥበቃ ሰራተኛ ፈተናውን እንዲያልፍ ይረዳዋል። ቴዲ ሮበርትን ቤት ድረስ ሄዶ እንደ ፖሊስ መርማሪ ሆኖ ሲያነጋግረው ውጥረቱ ይባባሳል። ሮበርት ቴዲ ማን እንደሆነ ያውቃል። ቴዲም ሮበርት ተራ ዜጋ እንዳልሆነ ይገነዘባል። በመካከላቸው የሚደረገው ንግግር ጦርነት እንደታወጀ ያሳያል። ሮበርት የሚወዳቸውን ሰዎች ለመጠበቅ ሲል የሱቅ ሰራተኛ መሆኑን ትቶ የሞተ መስሎ የተደበቀበትን የቀድሞ ማንነቱ መመለስ እንዳለበት ይረዳል። ስለ ፑሽኪን ግዛት መረጃ ለማግኘት የቀድሞ ጓደኞችን ያነጋግራል። ሊገጥም ያለው ጠላት ምን ያህል ግዙፍ እንደሆነም ይገነዘባል። የሩሲያ ማፊያዎች መልሶ ማጥቃት ለመሰንዘር ሲዘጋጁ ሮበርት በዙሪያ ያለውን አካባቢ ወደ ጦር ሜዳነት መቀየር ይጀምራል። ይመጡበት እንደሆነና ጓደኞች እንደ ማጥመጃ ሊጠቀሙባቸው እንደሚችሉ ያውቃል። ነገር ግን ማፊያዎቹ ያልተረዱት ነገር ቢኖር ሮበርት ማኮል ጦርነት ለማሸነፍ ሽጉጥ አያስፈልገውም። የሚያስፈልገው የሃርድዌር ሱቅና 16 ሰከንድ ብቻ ነው። በመጨረሻም ሮበርት ማኮል ፍትህ ለሌላቸው ፍትህ፣ ተከላካይ ለሌላቸው ደግሞ ከለላን በመስጠት የራሱን ዓለም ፈጥሯል። ይህ ጸጥተኛ ሰው ማንነቱን ደብቆ ሊኖር ቢሞክርም በደል ባለበት ቦታ ሁሉ ዝም ማለት እንደማይችል በተግባር አሳይቷል።
ቴዲና የራሱ ማፊያዎች ተራ ሰራተኛ መስሏቸው ትልቅ ስህተት ቢሰሩ፣ ሮበርት ግን እውነተኛውን አቻ አድራጊ ማንነቱን ገና አላሳያቸውም። ሮበርት መጀመሪያ ያደረገው የሱቁን መብራት በማጥፋት የጠላቶችን እይታ ማደናቀፍ ነው። ሱቁን ልክ እንደ ቤቱ ስለሚያውቀው በጨለማ ውስጥ ያለምንም ችግር መንቀሳቀስ ይችላል። ሮበርት ሁሉንም በአንድ ጊዜ አይገጥማቸውም። ይልቁንም በዝምታና በብልሃት አንዱን በአንዱ ላይ ጥርጣሬ እንዲያድርባቸው በማድረግ በቡድን መሆናቸውን ጥቅም እንዲያጣ ያደርጋል። እያንዳንዱ የማፊያ አባል ጓደኛው ሲጠፋ ሲያይ ፍርሃት ይነግስበታል። የሩሲያ ማፊያ መሪዎች ሮበርትን ተራ ሰራተኛ አድርገው ቢንቁትም ያጋጠማቸው የሰለጠነ የደህንነት መኮንን መሆኑን ይረዳሉ። ሮበርት ጊዜ በመጠቀም እያንዳንዱን እርምጃ በሰኮንዶች ውስጥ አቅዶ ይጨርሳል።